አንድ ትልቅ ሙፍቲ የሆነ ሀገር ላይ መስጂድ ገብተው ሰገዱ ተሂየተል መስጂድ። አንዱ መስጂድ ውስጥ ቁጭ ያለ የነበረ ሰው ዓሊምም አይደለም፣ ምን ሰላም ነው የሰገዱት ሰው ደግሞ ይሰገዱት መርሐባ ጀዛከላህ ብለው ሰገዱ። ጨርሰው ተደገፈዋል። ኸልቡ መጣ፣ ዑለማው ትልቅ ሰው መጡ ከተማ ላይ ተብሎ እንደ ንብ ከበቧቸው። ሼኹ ለካ ትልቅ ሙፍቲ ናቸው። የት ይግባ ሰውዬው? ከዛ መጨረሻ አውፍ በሉን አላቸው። ሳናገር ሰው እንዲያናገር ነው ስላቸው፣ አይ ምን አጠፋህ ብትመከርከን እንጂ ሰሊ ዐለል ሐቢብ መከርከን እኮ ምን አጠፋህ? ትልቅ ሰው ለመሆን ትልቅ ሰው ነኝ በማለት አይደለሁም ስትል መን ተዋضዐ ሊላሂ አጅብ ነው። ራስህን ዝቅ ባረክ ቀድር አላህ ከፍ ያደርግሃል። ከፍ ስታደርግ ያዋርድሃል። ሀከዛ ዱንያ መን ተዋضዐ ሊላሂ ረፈዐሁ አላህ። ወሊሃዛ ከደርሱ በፊት የሲዋኩ እሳቸው አሁን የነገሩን አንዳንድ ሰው ከአፉ ረመዳን ላይ ሲዋክ አያወጣም፣ አይለየውም። ሲዋክ ማሻአላህ ከሰላት በፊት ከውዱእ በፊት አፋችን ሲቀየር፣ ቁርአን ከመቅራታችን በፊት፣ ዒልም ከመቅራታችን በፊት፣ ቤት ስንገባ፣ ከእንቅልፍ ስንነቃ፣ ወደ እንቅልፍ ከመተኛት በፊት የመሳሰሉ ሱና የሚሆንባቸው ቦታዎች ብዙ ናቸው። ሲዋክ ሐራም የሚሆንበትም አለ። ሲዋክ የሰው ሲዋክ ያለ ፍቃድ ሲጠቀም፣ ግዴታ ደግሞ ሲዋክ መፋቅ ዋጅብ የሆንብሃል። ግዴታ አፍህ ላይ ነጃሳ ካለና እሱን ማስወገዱ በሱ ነጃሳ ነበር የሚጠለበት ሰዓት አለ። ለመዝሀብ ሻፊዒ ጾመኛ ለሆነ ሰው ከዙሁር በኋላ ባደዛው ከዘዋል በኋላ መክሩህ ነው ይላል። አላኩል ሐል መጠንቀቅ ያለብን እሳቸውን ባለው ፍቅህ ላይ ምራቅ አፋችን ውስጥ እስካለ ድረስ ነው መዋጡ የሚያስፈጥረው። ምራቅ ቦታ አፍ ውስጥ ነው። አፍ ውስጥ እስካለ ድረስ አያስፈጥርም። አፍ ውስጥ ያለው ምራቅ ከአፍ ሲወጣ አጅነቢ ይሆናል ማለት ነው። አሁን ሲዋክ ይሻላል። አፍ ውስጥ ያስገባው ሲዋኩ ረጠብ፣ ሲዋኩ ላይ ምራቅ አለ። አንዳንድ ሰው ምን ያደርጋል? ከአፉ ያወጣዋል። አሁን እዚህ ላይ ምራቁ አለ መልሰህ ከጠብ